በዘር ሄዶ ትግሬ ለትግሬ ሊዛመድ የፈለገበት ማን የሚባል ዴዚን ከእናቷ አጣልቶ ቦይፍሬንድ ጮኛዬ ናት ብሎ አሜሪካ ለመምጣት ያለው አሞራው የሚባል ልጅ ምን አለ? ዮኒ ማኛ ገንዘብ የሚበላበት ነው የጆን ዳንኤል ጉዳይ። አንተ ልቃሚ አንተ አይደል እንደ ጌም እንጫወት ዮኒ ማኛ ብለህ መሴጅ አለኝ አሳያችኋለሁ። ዮኒ ማኛ ጌም እንጫወት ብሎኝ አይ እኔ ጌም አልጫወትም የቀጠሮ ጌም እንጫወት ብሎኝ ኖ እኔ በፍጹም አልጫወትም ያልኩ በቅርብ አለ መሴጁ አለ አሳያለሁ። አንተ ከክ አንተ እንጂ ጌም ምናምን መተዳደሪያ ዮኒ ማኛ አይደል ዮኒ ማኛ አይደለም የምታዩት ሶሻል ሚዲያ ላይ ይወዳጉቶ ምናምን ሁላ አውጥቶ ሲያሳይ የኔ ዘሎስ ተከፋይ ዮኒ ማኛ መጫወቱን ቢዝነስ መስራቱን አቅቶኝ ነው። አንበሳ ማስወረዱን እኔ አቅቶኝ ነው አይደለም ነው በቃ ሲሆን ይሆናል ሳይሆን ያው እና አንተ ልቃሚ ያልከውና እውነተኛ መረጃው አሌክስ አሞራው ላሳይ እስቲ እኔ ጋር መጣ ስትል ከሰከስ አልነበረ? ላሳያችሁ ቤተሰብ። ከዚህ በፊት መጀመሪያ የደወለልኝ እሱ ነው፣ እኔ አልደወልኩለትም። ይኸውልኝ ምን ብሎ መጀመሪያ ይሄ አሌክስ ነው። ፕሮፋይሉን ላሳያችሁ። ይሄ አሌክስ ካልሆነ ጠይቁኝ። የአንገቱን ታቱ ነው የሚያሳየው። አሌክስ ነው፣ ቁጥሩም ይሄ ነው። ተግባባን። እሱ ነው። ሚስድ ኮል አድርጎልኛል። ላሳያችሁ እዚህ ጋር ምንድን ነው ዮኒ ሰላም ነው ያለ ደወለልኝ። ከዛ በኋላ ጣጠር ያለ ነገር አወራ። ከዛ በኋላ ወደ ታች እንወርዳለን። ምን አለ ዮኒ ይሄ ከአቅሜ በላይ ነው ብለው ስለሆነ ነገር የማውቀው ነገር የለም እንትን አለኝ። ከዛ ሰውየው እንዴት ነው አለ ቢግ ጌም ትገጥማለህ ከኔ ጋር አለ። ይሄ ከክ ምን አልኩት እኔ ኧረ እናንተ ተጫወቱ ይመቻችሁ፣ ኧረ ችግር የለም በዛውም ያንተ ስም መንቀሳቀሻ ይሆናል ኢፍ ዩ አር ፍሪ ኮል ሚ ብሎ አለኝ። አያችሁ አሌክስ የሚባል እከክ አሞራው ማለት ነው። አሞራው ይሄንን ያደረገው ቢግ ጌም እንጫወት ከአሮና ጋር የገጠመው እኔም ቢስለው መቼ ነው ይሄው የምታየው በቅርቡ ጃንዋሪ 6 ላይ ነው የደወለልኝ ቱዝዴይ። ስለዚህ አሁን የምነግር ምንድን ነው እዚህ መጥተህ ዮኒ ማኛ ምን ሊያደርግ ነው አልክ? ሊሰበስብ ከማንም በላይ እኔ ቲክታክ ላይ አይደለም የምታወቀው። እኔ ቲክታክ ላይ አይደለም አንተ ልቃሚ፣ እኔ ቲክታክ ላይ አይደለም የምታወቀው። ህወሓትን ሽንቷን ሳሸናት የነበርኩ ሰው ነኝ። በዛ ነው የምታወቀው። ህወሓትን አንበጫ ብጬ አሁን ላለችበት ሬሳ መግባት የመጀመሪያው ቀስቃሽ ዮኒ ማኛ ይባላል። ጅስቱ ሌጪው ነው። ስለዚህ የነ ጆን ዳንኤል ጉዳይ አንተ በትግሬነት ሂደህ ነው፣ በሌላ ጉዳይ አይደለም። በትግሬነት ሂደህ አየህ፣ ሁልጊዜ የምትሄዱበት መንገድ አላችሁ። ዘረኝነታችሁ ጥግ ድረስ እንደሆነ እነግርሃለሁ። ዮኒ ብቻ ነው ስለዛ ጉዳይ ያወራው? ዮኒ ቬጋስ ብቻ? ይቅርታ ዮኒ ቬጋስ አልኩት። እኔ ብቻ ነኝ ያወራሁት ወይስ ሙሉ ሰው እያወራበት? ፌስቡክ ላይ ያኑ ኢንስታግራም ላይ ሁሉም ነው የሚያወራው። ዮኒ ማኛ ሲሆን ግን ስሙ ይገናል፣ ስሙ ይገናል። ምን ተግባባ? ይሄ ነው ችግራቸው። ዮኒ ማኛ ካወራው ዮኒ ማኛ ለገንዘብ ነው። ሌላው ሲያወራው አለሙላ ሲያወራው ምንም ችግር የለም። ለምን እኔን አድርጎ እንደኔ ኤክስፕሌን ማድረግ የሚችል እካክ ሶሻል ሚዲያ ላይ አንድ ሰው አታገኝም። ዲስ ኖቦዲ እንደኔ አድርጎ ነገሮችን አናላይዝ አድርጎ ለምን ፊደል ስለቆጠርኩ የሰባተኛ ጨ ተማሪ አይደለሁም። እኔ ፊደል ስለቆጠርኩ ስለማነብ ነገሮችን ስለማመዛዝን አመዛዝኝ ነው የተናገርኩት። ጆን ዳንኤል የቀዘነው የፈሳው በእኔ የተነሳ ነው። ልክ ሳስገባው ማታ ላይ እቺን ድንፋታውን ትቶ ወደ ሰላም የመጣበት በዚህ ምክንያት ነው። ሌላ ምንም። ከዛ በኋላ ሲደነፋ ነበር። ኤኒ ታይም እገኛለሁ አለኝ መረጃ ማረገውን ታያላችሁ። ከዚህ በኋላ ለሷ ብዬ ነው፣ በዚህ ወጥቼ ነው፣ በዚህ ገብቼ ነው የሚለውን ድንፋታ አስተንፍሼ ቁጭ አድርጌዋለሁ። አሞራው አየህ፣ ውርደትን ፊት ለፊት ያስቀመጥከውን መሴጅ አመጣዋለሁ። እውነትን ከኔ ሞቴን እመርጣለሁ። እኔ በውሸት ሰው አልጣለም፣ በውሸት ሰው ጋር አልደርስም። አንገት ይታረዳል። በውሸት አይደለም በእውነት ነው። እኔ መጥቼ ጉሮሮ ላይ የምቆመው አንተ ራሱ ዴዚን ሳትፈልጋት አብራችሁ እንድትሆኑ አረ ወዳሃለች እቺ ልጅ እኮ በጣም ነው የምትወድ ስለ አልፈልጋትም ያልክ ሰው ነው። ዩሮፕ ላይ አብዛኛው እውቀት ከሌለ አከ ነው የምትኖረው። ዩሮፕ እንደ አሜሪካን ሀገር ተፍ ተፍ ብለህ የምትኖርባት ሀገር አይደለችም። ብዙ ለሌላ ዜጋ የተመቻቸ ህይወት የለም አውሮፓ ላይ በብዛት። ስለዚህ ገስዋ ያንን ህይወት ስታየው አልሆነህም። እዚህ ጋር አሜሪካን ሀገር ያለች ልጅ ናት። እናቷ ጋር አጣልተህ የክፋት ጥግ እናቷን አጣልተህ እሷ ልጅ ስለሆነች ፍቅር ይዟት በራ መጣ አንተ ጋር ሆነች። ወደፊት የምናየው ወደፊት አብረን እናየዋለን። ያንተንና የዴዚ ጉዳይ ወደፊት እኮ አብረን የምናየው ነው።
እዚህ መጥተህ ከእሷ ጋር ትቀጥላለህ? በፍጹም አታደርገው። ምን እንተዋወቃለን። ስለዚህ እንደዚህ አይነት መርዝ የሆናችሁ ሰዎች አላችሁ፣ በሴት ህይወት የምትቀልዱ። ዘረኝነት ነው ያናገረህ እንጂ እኔን ለይተህ የተናገርከው። ከዛ ሊያ ጋር ሄድክ። ሊያ አንተ ወጠጤ እውነቷን ነው የተናገረችው። እናቷን ሳታከብር እሷን ትወዳታለህ የሚባል ነገር አለ እንዴ? እናትን ማያከብር ሰው ሚስቱን ሊወድ ይችላል እንዴ? በየትኛው ቋንቋ? ቤተሰብ ያላከበረ ሰው ሌላው ሊያከብር ይችላል? በፍጹም የማይሆን ነገር ነው። ስለዚህ እንደዚህ አይነት መሀይምነትን ይዘህ የምትንቀሳቀስ ሶሻል ሚዲያ ላይ ሴቶች እንዳይደፈሩ ከሀገር በላይ እውነቴን ነው የምልህ፣ ሀገር ከሚያደርገው በላይ እኛ በድምፅ የምንሆነው እየበለጠ ለሴት መብት የኢትዮጵያ ህገ መንግስት እንኳን እየሰራ አይደለም። እኛ በሶሻል ሚዲያ የምንሰራውን ያህል የኢትዮጵያ ህገ መንግስት እንኳን እየሰራ አይደለም። ለእህቶቻችን የእኛ ድምፅ ነው እየተሰማ ያለው። ስለዚህ የጃኒንም ያተረፍናት እኛ ነን። ጃኒን አፈር ከድሜ ላይ ያስገባት ሲል ያተረፍናት እኛ ነን። አሁንም ልነግርህ ነው ጆን ዳንኤል ፍራ ብሎ ካርክ አቁም። ከእሷ ጋር ያለን ነገር ኮምፕሊትሊ አቁም። አዶናይ ወንድሜ ልንገርህ፣ ሊያናድ የሚችል ነገር ሊኖር ይችላል ምናምን። አንተም በፍቅር የሴት ልጅ በመብቷ እንድትኖር የማድረግ ኃላፊነት አለ። ይቅርታ አድርጉልኝ፣ የትግራይ ወንዶች ኃይለኛ ናቸው፣ ለፍቅር አይመቹም። እኔ እውነቱን ልናገር፣ የትግሬ ወንድ ለፍቅር አይመችም። this is fact። እግዚአብሔር ምስክሬ፣ የትግሬ ወንድ ሴቶቻቸው ወርቅ፣ ሴቶቻቸው እግዚአብሔር ምስክሬ ሸራተን ናቸው። ሴቶቻቸው ወንዶቻቸው አይመቹም። ኃይለኞች ናቸው፣ ቅናተኞች ናቸው። ወንዶቻቸው በጣም ኃይለኞች፣ ይጠፈጥፋሉ፣ ይቀጠቅጣሉ። ምንም ክብር የሚባል የለም። ይሄ እውነተኛ ነገር ነው የምናገረው አብዛኛው። ስለዚህ እርግጠኛ ነኝ የሚመስለኝ ነገር አለ። በኔ ፐርሰናሊ ነው ማለት ፐርሰናሊ የሚመስለኝ አዶናይም ቢሆን ትንሽ ኮንትሮል የቅናት ነገር ያለ ይመስለኛል። አምጀሳይ የቅናት ነገር ያለ ይመስለኛል ነው እያልኩ አይደለም። የሆነች የቅናት ነገር ያለ ይመስለኛል። ያልተጨረሰ ጉዳይ እዚህ ጋር ባለው በፉክክር ነገር ያለ ይመስለኛል። እና እቺ ልጅ በተወሰነ መልኩ አጣብቂኝ ውስጥ የገባች ልጅ ናት። በተወሰነ መልኩ አጣብቂኝ አለ። ስለዚህ እቺ ነገር መስተካከል አለባት። ሴት ልጅ ፍሪደም ካልሰጣት የፈለገ ፍቅር ብታሳያት ቀላ ነው የምትሄደው። ነፃነቷን ማንም በነፃነቱ የሚደራደር ሰው የለም። ማንም ሰው በነፃነቱ የሚደራደር ወንድም ሴትም የለም። ነፃነት ለማንኛውም ያስፈልገው፣ ለማንኛውም ሰው። ስለዚህ ያንን ነገር ብታስቡበት መልካም። በተለይ የትግራይ ወንዶች አብዛኛው ኃይለኛ ናችሁ፣ ፍቅር አታውቁም። ኃይለኛ ናችሁ፣ ኮንትሮል እብዶች ናችሁ። ሴት ልጅ ብሎ የመያዝ ነው ብዙ ጊዜ ኬዞች የምናየው እናንተ ነው። ስለዚህ ይህንን ነገር አስተካክሉት። አሁንም የምናገረው ጃኒም ሆነች ዋንትያም ሆነች ሌሎችም ሆናችሁ ሴት ላይ በሚደረገው ነገር ላይ አልፋታም። ወንድ ልጅ ጉልበት አለ፣ ተግባባን። ከማንኛውም ሴት ጋር 400 ኩንታል ከምታክል ሴት ጋር ብጣላኔ አፈር ቅድም ያስገባታል። ስለዚህ ሴቶች ምላስ እንጂ ጉልበት የላቸው። በምላስ ሊንጣጡ ይችላሉ፣ አከተመ። ከዛ ውጭ የሚያመጡት ነገር የለም። ሴት ልጅ ላይ እጅ የሚሰነዝር አዎ ከነግጥሙም ይባላል። ነግሬሽ ነበረ በአጥር ተንጠልጥዬ ትግሬውሽማ እንጂ ባይሆንም ብዬ ይሉ ነበር እናቶቻችን። እውነት ይሆን አለች። የስ that's the truth። እውነት ነው የምናገረው። ስለዚህ አሁንም የምናደርገው ምንድን ነው? ጆን ዳንኤል አሁንም አብራት ካላት ሴት ጋር በደስታ እያኖርካት አይደለም። በደንብ መረጃ ደርሶኛል። ራስህ ካልከው ተነስቼ ነው የምናገረው። አሁን ካላት ሴት ጋር ብዙ ችግር እንዳለብን ብለህ ተናግረሃል። ራስህ እዛው ላይ የተናገርከው ብዙ ችግር እንዳለብን ጃኒ ታውቅ ነበረ። በኔና በማመን መካከል፣ በኔና በልጄ እናት መካከል። አዎ ችግሩን ፈጣሪ አንተ ነህ፣ እሷ አይደለችም። ችግሩን ፈጣሪ ይው። ምክንያቱም ገና ልጅ ናት፣ ጠግባ ያልዘለለች ልጅ ናት። የሆነ ቻፓ ምናምን ፏፈሽ ያልክ አጫወትካት፣ ፕሌን ላይ ገባችሁ፣ ነገሩ ፕላን ሳይደረግ እስር ቤት ገባችሁ፣ ወለደችው ገባ። ስለዚህ ያ ነው እንጂ ምንም አይነት አንተ ለሷ ፍቅር ኖሮ ለሷ ቤተሰብ ልትሆን በጥሩ አሳዳጊ ለመሆን ምንም አይነት ፍላጎቱ የለም። የሆነ አረመኔ ነገር አለብህ። በሴቶች ነፍስ አትጫወት። ነገ ሴት ልጅ ትወልዳለህ፣ መከራን ትበላለህ። መከራን ነው የምትበላው። በተለይ ለቆሻሻ ወንዶች እውነቴን ነው 6-7 ሴት ልጅ ነው እንድትወልድ የሚያደርግ። ሁሉንም እያልኩ አይደለም። በጣም ለግፈኛ መጥፎ ነገር ለሚሰሩ ሰዎች ይሰጣቸዋል ሴት ልጅ። ከዛ ዱርዬ ሆነው ልጆቹ ያሰቃዩ ነበር። ዱርዬ ሆነው
እንደዚህ አይነት ሰዎች መቀየር አለባችሁ። ሶሻል ሚዲያ ላይ የኛ ህዝብ ነው ለእናንተ እርዳታ እየሰጠ ያኑራችሁ። የኛ ህዝብ እንደነገርኩ እኔ የቲክታክ ታዋቂ አይደለሁም። እናንተ የምትታወቁ ቆሾ ቆምቦሬ ቲክታክ ላይ ነው። ቲክታክ ላይ ትላንት እኛ የምንታወቀው በሀገር ጉዳይ፣ እኔ የምታወቀው በሀገር ጉዳይ፣ ሀገራዊ ጉዳይ ላይ ጠላቴ ህወሓት ነበረች፣ ዱቄት ሆናለች። ብልጽግና ጥሩ ሲሰራ ደግፋለሁ፣ ካልሰራ እቃወማለሁ። አሁን ብዙ የሚጎረባበጠኝ ነገር ስለሌለ ስለ ብልጽግና ብዙ የሚጎረብጠኝ ነገር የለም። አንዳንድ መስተካከል ያለባቸው ነገር አሉ፣ ስንናገር ያስተካክላሉ። እግዚአብሔር ይስጣቸው። ለምሳሌ አሁን ራሱ ባለው ነገር ላይ ህወሓት ጦርነት ስትለኩስና ከአማራው ጋር ባለው ግጭት ላይ ያለውን ኮምፓሪዝን ይዩት። ህወሓት ጦርነት ስትለኩስ ኢሚዲየትሊ ድሮኑን ነው የሚለቅባቸው። አማራ ጋር ባለው ላይ የነበረውንም ውለታ ስለማይረሳ በዛ ደረጃ እየሄደበት አይደለም። ይሄ መንግስት ሀቅ ነው። ህወሓት አንድ ተነፈሰች ሲባል ይሄ መንግስት ለጥ ብሎ ሄዶ ነው ድራሻቸውን የሚያጠፋው። በአማራው ጉዳይ ካለስ ይሄው ከዓመት በላይ ከይዞ አለ አይደለ? 2 ዓመት ሊሞላው አይደለ? ይሄ ጉዳይ በአማራው ላይ በዛ ደረጃ ሄዶ እንደዚህ እያደረገ ነው። የአማራን መሬቶች ምኑን እያወደመ ነው? በፍጹም አይደለም። ይህንን እንኳን ማስተዋል ሰው አይችልም። ግን እፋለማለሁ ስትለው ቁጭ ብሎ የሚያይ መንግስት የለም። የትኛውም ዓለም ላይ ብትሄድ ቁጭ ብሎ ብልጽግና ይሄ ልገል ነው እያልከው ዝም አይልም፣ ይፈጃል። ከዛ ውጪ ግን ያንን ነገር በደንብ አድርጎ እያደረገ አይደለም። አሁንም እናገራለሁ። ስለዚህ የቲክታክ ታዋቂነት የጌም ታዋቂነት አይደለም ዮኒ ማኛ የነበረው፣ አሁንም ወደፊትም የሚኖረው ያ አይደለም። አሁንም እነግራለሁ ጆን ዳንኤልም ሆናችሁ ሌሎቻችሁ የምናገረው ሴት ልጅ ላይ ግፍ የምትሰሩ ሰዎች ነገ ዋጋ ትከፍላላችሁ። ዮኒ ማኛ በሃይማኖት ያባለ ነው። እውነት ነው የምነግርህ አባቴ። በአናትህ ትተከላለህ፣ ላትቀበል ትችላለህ። እውነት ግን እውነት ናት። ላይመች ይችላል፣ ሊጎረበት ይችላል፣ ልትፈነዳ ትችላለህ። እውነትን ከመናገር ወደኋላ አለ። የጃኒም ጉዳይ በጣም አዝኛል። እንደኔ በህግ ቦታ ቢኬድ ብዙ መከራውን ሊበላ ይችላል። ይሄ ልጅ ያውቀዋል። ከእስር ቤት የማያስወጣው ብዙ ነገሮች አሉ። ከእነሱ ከቪዲዮዎች አንዱን ላሳያችሁ። እዚህ ጋር ጃኒ የምትናገረውን ስሙ እናንተ። አያችሁ ምን አለ? አላስተረፈሽም እኮ ማን ነው ብሎ ነው ያለው። ስሙ በደምብ ያውቃሉ። አያችሁ ሌሎቹ ያውቃሉ ግን አይናገሩም። እዚህ ጋም ተወግታለች ልጅቷ። ኢትስ ክሬዚ። ይሄን ያደርጋሉ። ብዙ መረጃዎች ይወጣሉ መውጣት ከተፈለገ። ግን በሚያሳዝን ሁኔታ ነገሩ በቃ ወደፊት እግዚአብሔር ይመልሰው በሚል ያለፈ ታሪክ ነው ተብሎ ዝም ተባለ እንጂ ብዙ ያንተ ጉድ ይወጣ ነበረ። እንዴ ሴቶችን በጣም የምታሰቃይ ወሮ በላ ወጠጤ ነህ አንተ። አካውንት አላዘጋም ነው ያልከው? አካውንት አዘጋለሁ ወይስ አታዘጋም? ለዝጋው። አካውንት አዘጋለሁ ወይስ አታዘጋም? እስቲ ይኸው እዚህ ጋር ስድቡን አሳልፈዋለች። ይህን የሚያደርግ ሪፖርት ያስደርጋል። የተረገመ እካክ የሆነ ልጅ። እኔ በማየው ነገር ነው የምናገረው፣ በማስረጃ ነው የማወራው። ተግባብተና እንደዚህ አይነት ቆሻሻነት አንተ ጋር አለ፣ ክፉነት አንተ ጋር አለ፣ መጥፎነት አንተ ጋር አለ። ቴክ ኦቨር የምታደርገው አንተ ሶሻል ሚዲያ ላይ በልመና እንጂ በሌላ ነገር አይደለም። ምን እውቀት አለ አንተ ማየ። ስለዚህ አሁንም በክብር ካልሆነ ምን አታደርግም ማለት ነው። ሶሻል ሚዲያ ላይ አትቆይም። ብዙ ሰው አሁን በአይነ ቁራኛ ነው የሚያይ። እውነቱን ነው የምነግርህ። ብዙ ሰው እንዲያውም አንዷ የበፊት ኤክሱ እንትን ያለችው ራሱ በአሽሙር አድርጋ የተናገረችው እንትን አለ በሚገርም ሁኔታ ማለት ነው። ኤክሱ እዚህ ጋር ያለውን እስቲ አጥፍተውታል ቪዲዮ አለ። ብዙ ማውጣት የምችለው ነገር አለ፣ ብዙ ዶክመንት። ስለዚህ አሁንም የምናገረው ምንድን ነው? አስተካክል።
ምንም የቅናት መንፈስ ምንም አልጎደለብህም። ያንተን ነገር አልወሰዱትም። እነሱ የራሳቸውን ነገር እያደረጉ ነው። በራሳቸው ሙድ እየተጫወቱ ተዋቸው። የራስን ላይፍ ነው። እዚህ ጋር አልተመቸም። ካልተመቸ ከዚች ልጅ ጋር አሁኑ ቋጨው። አሁን ስትገባየው አሞራው ቴክስትን ሳሳይላቸው ነበር። ገብታ አሳያቸው። ከኔ ጋር ቢጌም ልጫወት ልልቀም ስትል የነበርኩ አንተ እንጂ እኔ ማኛው አይደለም። ልልቀም ስትል አንተ ለቃቃሚ ግባና የቴክስት ያረክልኝ አንተ ነህ ስትለቅም የነበረው። እኔ ጌም እንጫወት ስትል አልፈልግም አልጫወትም ያልከው አሮን ጋር ነው የሄድከው። አሮን ጋር ለመጫወት ለቃቃሚ። እኔ ብዙ ሰው ይመጣል እኔ ጋር ቢጌም እንጫወት ብለህ አልጫወት። ከጂጂ ጋር ነበረ ከድሮም ጀምሮ እንላላሳለን ምን እንላለን። ስለዚህ ከጂጂ ጋር ያለውን ነገር እስቲ በጌም ፍቅሩን ሰው የሚወደን ካለ ይግለጽልን በሚለው ተጫወትን ጨረሱ። ከዛ በፊት ኪዱ ጂጂን ወክላ ከኔ ጋር ተጫውታለች ሎንግ ታይም ለበርዝዴዋ ተብሎ። ከዛ ውጭ እኔ የቀጠሮ ጌም አላውቅም አልጫወትም። የቀጠሮ ጌም እኔ መተዳደሪያ አይደለም። ሆኖም አያውቅም ሰው ያውቃል አይደለም። ታርጌት እያደረኩኝ የሆነ ነገር አድርጌ በቀጠሮ ጌም ቡጥቡጥ ሳርጌ የኢትዮጵያ ሕዝብን የምውል ሰው አይደለሁም። ይህን ደግሞ ማንም ያውቃል። አሁን እየጮክ ያለሁት ሴት ልጅን በዛ ደረጃ የምትበድል አንተ ጨምሮ የዴዚን እናት አዋርደ ሰድበ ስንት አድርጋ አልፈልጋትም ዴዚን ብለ እኔ ፔጅ ላይ ዋሽተ የምትኖርበት ሀገር ላይ እካክ ላይፍ ስለምትኖር ገስወ ዴዚን እንደ አድቫንቴጅ መውሰጃ ከአሜሪካን ሀገር አድርግ። ከአሜሪካን ሀገር ሄዳ ምንም የሌላት ምንም የማታቅልጅ ይዛት ልትጫወት ሞከርክ። ወደፊት አብረን የምናየው እናንተ ለውሽምነት እንጂ ለባልነት አትሆኑ። ከና አባባለዋል ከና አባባሉ የተዘመረላችሁ ናቸው። አልነገርኩሽም ወይ በአጥር ተንጠልጥዬ ትግሬ ውሽማ እንጂ ባላዩንም ብዬ ብለው ነው የሚናገሩ። ኃይለኞች ናችሁ። በጣም በጣም ከጥቅማችሁ ውጭ በክብር በፍቅር የምታኖሩት ሰው የለም። አብሯችሁ የሚኖር ሰው ያውቃል። ይሄ አብዛኞቻችሁ፣ ሁሉም እያልኩ አይደለም። ሴቶቻችሁ ወርቅ ናቸው። የትግራይ ሴት ከወደደች ወደደች ህይወቷን ትሰጣለች። ወንዱ ግን በጣም አስቸጋሪ በጣም አስቸጋሪ ወንዶቹ ናቸው። ይሄ ነገር ይታወቃልና ያንን ነገር ብታስተካክሉት ኃይለኝነት ይቅር። ሮማንቲኩን ሴት ልጅን አክብሩ። ሴት ልጅን አክብረ ወደ የሚቀርብህ አንድ ነገር የለም። እግዚአብሔር ምስክሬ፣ የምትጎዳው 5 ሳንቲ ነገር የለም። ሴት ልጅን ያከበረ፣ ሴት ልጅን የወደደ፣ ሴት ልጅን በጥሩ የሚያይ፣ ስትጎዳ ከጎኗ የሚቆም አንድ የሚያጣው ነገር የለም። አንድ ነገር አያጣም። አሁንም ጃኒ እግዚአብሔር ይሁንሽ፣ እግዚአብሔር ይሁንሽ። ጸሎት አድርጊ። ጸሎት ነው ለአንቺ የሚያስፈልገው። ትልቁ እግዚአብሔር ነው የሚሆንሽ። በዚህ አካባቢ ላይ አንድ የጃኒ ራቁት ቪዲዮ ወጣ ቢባል ተጠያቂው ጆን ዳንኤል ነው። ምክንያቱም ከእሱ ጋር ነበር ፍቅር ላይ ነበረችው። ከእሱ ውጭ ሰው አልነበረም። በሰዎች የወጣ የጃኒ ራቁት ነገር ቢኖር ጆን ዳንኤል ከአንተ በሕግ ትጠየቃለህ። እርግጠኛ ሆኜ ነው የምነግርህ። ሴትን ልጅን የሚመታ ማንነት ያለው ወንድ ምን አይነት ወንድ እንደሆነ እግዚአብሔር ይፍረድብኝ ነው። ሴት ልጅ ነክቼ አላቅም። እኔ ሴት ልጅ መጥቼ አላቅም። እኔ በሕይወቴ እግዚአብሔር በሚያውቀው ምን አይነት ቤተሰብ ነው የተፈጠራችሁት። ሴት ልጅ ትለፈልፋለች እንጂ ከዛ ያለፈ ነገር ማድረግ አትችልም። ምን አይነት ጨካኝና አረመኔ እንደሆናችሁ አንዳንዶቻችሁ ግን እግዚአብሔር ልቦና ይስጣችሁ። እውነቴን ነው የምለው። ምን አይነት ቤተሰብ ነው ያሳደጋችሁ? በቃ ተዋት። ጃኒ እውነቷ ወጥቶላታል። ጃኒ እግዚአብሔር ይጠብቅሽ። አዶናይም እንደዚሁ ፍቅራችሁን እግዚአብሔር እስከ መጨረሻው የእናንተን ትዳር እንደ ኪዱና እንደ ዛክ እግዚአብሔር ያሳየን። ቀለበት አድርጋችሁ ጥሩ ላይፍ ላይ እንድትኖሩ እግዚአብሔር ያደርጋችሁ። ከእንደዚህ አይነት ሰይጣን ሪሌሽንሽፕ እንድትወጪ እግዚአብሔር ለሌሎቻችሁ እህቶቼ ነው የምመክረው። እግዚአብሔር የሚወድ ባል ይስጥሽ፣ የሚያከብርሽ ባል ይስጥሽ። ምንም ነገር ይቅርብሽ። ሌላው የሚወድሽ የሚያከብርሽ ካከበረሽ ጫፍሽን አይነካ። የሚያከብርሽ ባል ይስጥሽ። እንዲሁም ባል ለሆናችሁ ሚስቶቻችሁ ላይ እጅ ለማንሳት ስትል እጅ ይሰበር። እኔ የማመልከው ጌታ ኢየሱስ ክርስቶስ እጅን ይስበረው። ሚስት ላይ እጅ የምታነሳ አውሬ እጅ ይሰበር። የፈለገ ነገር ብትለፈልፍ ሴት ልጅ ትለፍልፍ፣ ተዋት። እንደኔ አሁን ይችን ቋቋታ ማሮጊት ላስኳት አይደል? አለቀ። 3 ቀን ሙሉ ታለቅሳለች። በቃ አለቀ።
በሚስት በምትወዳት በምታከብራት በምታፈቅራት ሴት ላይ ፕሮቴክተር ነው መሆን ያለብህ። they call it protector, provider and a lover መሆን አለብህ። ይህንን ነው ማድረግ ያለብህ። ፕሮቫይድ ታደርጋለህ፣ ፕሮቴክት ታደርጋለህ፣ ታፈቅራለህ፣ ሊድም ታደርጋለህ። gotta be a leader, you gotta be a protector, you gotta be a lover። ይህን ነገር ካላረግ በፍጹም ትዳር ላንተ አይሆንም፣ ፍቅር ላንተ አይሆንም። ቶ ጠርመጥመጥ በየጎዳናው ቶ ይህን የማትችል ከሆነ ያንን ነው የምለው። እግዚአብሔር ይጠብቃችሁ። እኔ ለእህቶቻችን በጣም አዝናለሁ። እኔ ኢትዮጵያ ላይ ያለው እንትን የውጭው እንደው ለልጄ ስል ነው አትበሉ፣ መንግስት ያሳድገዋል ልጁ። አቢዩዝ በጣም የሚያደርግ ባል ካለሽ በንግግር አይደለም በዱላ አቢዩዝ የሚያደርግ ባል ካለሽ መንግስት ጽድት አድርጎ ነው ልጆችሽ የሚያሳድገው። መቀመከተሹ ጽድት አድርጎ መንግስት ያሳድገዋል። ያንን ነው የምለው። እግዚአብሔር ይጠብቅልኝ። ቤተሰብ ሰላማችሁ ይብዛ። መልካም ጊዜ ይመቻችሁ።